ወደ አዲሱ የፖድካስት ዓለም ተቀላቅለናል። ሰላም እንዴት ናችሁ? ይህ 366 ፖድካስት ነው። በ366 ፖድካስት ምን አይነት ሀሳቦች ወደ እናንተ ይደርሳሉ፣ ምን አይነት እንግዶች ወደ እናንተ ይደርሳሉ የሚለውን በዛሬ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ስለ ፕሮግራሙ አንዳንድ ነገር ከማለታችን በፊት እኔ ስሜ ነምሮ ባላለው በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ ነኝ። ጓደኛዬ ራሱን የሚያስተዋውቅ ነው የሚሆነው። እኔም ታምራት ወልደኛ እባላለሁ በባህር ዳር ዩኒቨርሲቲ የሶስተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ እና ዛሬ ብቅ ያልነው ወደ እናንተ ስለ ፖድካስታችን አንዳንድ ገለጻዎችና ዲስክሪፕሽኖችን ሊሰጣችሁ ፈልገን ነበርና ዛሬ እንደ ሀሳብ ደረጃ ይሄ ሀሳብ የተጸነሰው የምታስታውስ ከሆነ ሁለተኛ ዓመት ተማሪ ሳለን ነበረ ኦፍ ኮርስ እና የዛን ያሰብነው ከግራጁዌሽን በኋላ ይህን ስራ ለመስራት ነበር፣ ወደ ተግባር ለመግባት ነበር። እንዲሁም እንግዲህ ሰራውንዲንጋችን አካባቢያችን ስናየው ብናቀርባቸው ለተመልካቾቻችን በቂ የሚባል ታሪክ ያላቸው እንግዶች ስለምናገኝ ከአሁኑ መሰረት ከወዲሁ ጥለን ለመጀመር አስበናልና እናንተም ከወዲሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። አዎ እንዳልከው እዚህ ጋር ፕሮግራማችን የነበረው ኦልሞስት ፈርስት ይር ወደ ሰከንድ ይር የገባን አካባቢ ይመስለኛል እና የሆነ ቀን ቸክ እያደረግን ነበር። ኦልሞስት 366 ቀን በኋላ አካባቢ ነው። እኛ ስሙንም 366 ያልንበት አንደኛው ምክንያት እሱ ነው የሚሆነው። ሰው ከአንድ ዓመት በኋላ የፖድካስት ወደ እናንተ መድረሱን ጀምሯል ማለት ነው። ግን እንደ ሀሳብ ልንጀምር የነበረው እንደተናገረው ሁለተኛ ዓመት ተማሪዎች እያለ ነበር። ነገር ግን ለምን ያኔ ያራዘምንበት ምክንያት የነበረው ምን የፋይናንሻል ፍሪደም ማጣትና ያ ደግሞ ጀማሪ ሲሆን ትፈራለህ። በዛ ላይ ደግሞ ክላስ መደራረብ የምታውቀውን ማለት የምታስታውስ ከሆነ ፍሬሽማንና አልፈ መተህ በዛ ላይ ደግሞ ለዲፓርትመንት አዲስ ነው የምትሆነው። ያ ነገር ስላለ አዲስ ነገር ለመጀመር ፍራቻ አለ። በዛ ላይ ደግሞ ክላስ መደራረብ ይኖራል። ያው ከዛ ውጪ ፋይናንሻሊ ምኛም ፕሩቭ ነው የሚል ሀሳብ ነበር። ነገር ግን አሁን ላይ ጀምረን ለምን አንሰራም የሚል በአንዳንድ ሀሳቦች ተወያይተን ባለን አቅምና ግራጁዋሊ ነገሮችን ፕሩቭ እያደረግን ራሳችንን እያነጽ ለምን አንሄድም ከሚል አኳያ ፖድካስት እንግዲህ ከዛሬ ጀምሮ እናንተ መድረስ ነው የሚጀምረው ማለት ነው። ይህን ካልን ስለ ፖድካስቱ ምን አይነት በ366 ፖድካስት ምን አይነት ሀሳቦች ይሰነዝራሉ፣ እስኪ ስለነዚህ ምን አይነት ኦዲየንስስ ኮንተንት ይኖረናል፣ እስኪ ለዚህ እንደ ስታርታፕ አሉ የተባሉ በእጃችን አሉ የተባሉ ጉምቱ ባለ ታሪኮች አሉ እና እነሱ ባለ ታሪኮች ወደዚህ ፖድካስት ጋብዘናቸው የነሱን ከአስቂኝ እስከ አስከፊ ከውድቀት እስከ ስኬት ታሪካቸውን አወርተውላችሁ እናንተ ደግሞ ከነሱ ታሪክ ተምራችሁ ምን ቻው እናደርጋለን። እዚህ ፖድካስት ላይ እንዳሰብነው ከሆነ ከፌመስ እስከ ምሁር እስከ አዋቂ ከአዋቂ እስከ ባለጸጋ እስከ ህፃን እያለ ባለ ታሪክ ለእናንተ ፊት ሊያደርግ የሚችል ባለ ታሪኮች እናቀርባለን። እዚህ ፖድካስት ላይ ኦልሬዲ ተናግሮታል። በጣም የሚገርም ለየት የሚያደርገው የፖድካስት በሆነ ስቴጅ ያለው እድሜ ክልል ያለ ሰው አይደለም ሊጠራ የሚችለው በህይወታቸው በሶሻል ሚዲያው ላይ ኢንፍሉዌንስ ማድረግ የቻሉ ከዛ ባሻገር በተለያዩ በማህበራዊ ጉዳዮች በምንም ታዋቂ የሆኑ ሰዎች እና ወደዛ የደረሱበትን የስኬት መንገዳቸውን እሱን የምናስዳስስ ነው የሚሆነው። ከዛ ባሻገር እንግዲህ ይህ ፖድካስት ስፔሻሊ ፎከስ ሊያደርግ የሚችለው ያውዙ ስቴጅ ላይ ነው። አሁን ያውዙ ስቴጅ ይሄም ወጣቱ ማህበረሰብ ክፍል ላይ በደንብ አድርገን እንሰራበታለን ብለን እናስባለን። ራሳችንን ኢምፕሩቭ እናደርጋለን። ከሚመጡ እንግዶቻችን ከሚመጡ ኢንቫይት ከምናደርጋቸው ሰዎች የህይወት ተሞክሯቸውን እየተማር ራሳችንን ኢምፕሩቭ እናደርጋለን፣ አብረን እንማራለን ነው የምንለው። እዚህ መጥተው እንግዶቻችን ያው እኛ ምንድናት ወጣት ነን። ለዛም ነው አሁን የዲጂታሉ ዓለም ትንሽ ፎከሳችንን እያሳጠና አይተህ ከሆነ ወጣቱን በተለይ ትንሽ ዲስተርብ አድርጎናል እና ከእንግዳችን ታሪክ መጥቶ እዚህ ጋር ሼር በሚያደርገን ታሪክ ከሱ ታሪክ ሁላችንም ተምረን እኛም እናንተም ተምረን የምንመለስበት ታሪክ እንዲሆን እኛም የተሻለ ዲስከስ እናደርጋለን። ከእንግዳችን ጋር አስተማሪ ታሪክ ያካፍለን ዘንድ የአቅማችን እንሞክራለን። እንዛ ለማድረግ ነው። ያው ከዛ ባሻገር ምናልባት እንግዲህ በግቢ ቆይታችን የሚኖሩን እኛም የሚያጋጥሙን ሁኔታዎችም ከዛ ባሻገር በግቢ ውስጥ ትልቅ የሚባሉ ነገር ግን በሶሻል ሚዲያው ላይ የማይታወቁ ነገር ግን ትልቅ የሆኑ ሰዎች አሉ። እነሱንም ወደ ሚዲያው እኛ የምናሳያቸው የሚሆነው የማይታወቁ ነገር ግን በጣም ተጽዕኖ ማሳደር የሚችሉ ሰዎች አሉ። እነሱንም የምናስተዋውቃቸው ነው የሚሆነው። ከዛ ውስጥ በግቢ ውስጥ ያሉ ገጠመኞቻችን አንዳንዶችን ከተማሪዎቹ አንደበት የምንሰማ ነው የሚሆነው። ልክ በማህበራዊ ቤት ላይ ብዙ ታሪክ መወራት የሚችል ወደ ሶሻል ሚዲያ ያልወጣ ብዙ ነገር አለ እና እሱን ኮርኮር አድርገን ምን ይመስላል በማህበራዊ ቤት ላይ ያለው ነባራዊ ሁኔታ የሚለውን እሱን ነገር ለማየት እንሞክራለን። ማለት አለ የሚባል ባለ ታሪኮችን እነሱን እያስገባን እነሱንም ለማቅረብ እንሞክራለን። በሶሻል ሚዲያ ላይ ኢንፍሉዌንስ የሚያደርጉ ሰዎችን እናስገባለን እና ይሄ ነው እንግዲህ በፈርስት ኤፒሶድ እንግዲህ በጣም በሚገርም ኮንተንት እናንተን ኦዲየንሶቻችንም እጅግ በጣም በሚያስገርም በጥሩ ፕሮግራም በጥሩ ኦዲየንስ የምንገናኝ ነው የሚሆነው። እዚህ 366 ፖድካስት ላይ መጣችሁ አለማወቅ፣ አለመሳቅ፣ አለመማር፣ መረጃ አለማግኘት አይቻልም። ይሄን ያልኳችሁ ለምን መሰላችሁ? እንግዳ ጋብዘንላችሁ እዚህ እናንተን ይጠቅማሉ የምንላቸው ወሳኝ ጥያቄዎችና ዲስከሽኖችን አድርገን ለእናንተ በወሳኝ በግልጽ በሆነ መንገድ ስለምናቀርብላችሁ እዚህ ጋር መጣችሁ አለመማር አለማወቅ ከባድ ነው የሚባችሁ ታዩታላችሁ። ወደፊት
አንተ የምትለው ነው። በ366 ፖድካስት በፈርስት ኤፒሶድ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ተመኘን።